ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ዴይሊ ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የግንቦት 13 ቀን 2018 ዓ.ም የጣና ዴይሊ የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው መንግስት በጅምላ ባፈሳቸው የአማራ ተወላጆች ላይ የሽብር ክስ መመስረቱ ከፍተኛ ቁጣና ተቃውሞ አስነስቷል። የፌዴራል ፖሊስ ክስ ፖለቲካዊ ነው ሲሉ የችሎቱን ሂደት የተከታተሉ ምንጮች ገልጸዋል። ዝርዝሩን ከቀዳሚ ዜናችን ይደመጣል። በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ የምርጫ አስፈጻሚዎችና በጸጥታ ኃይሎች ላይ እርምጃ ወስዶ ከፍተኛ ኪሳራ ማድረሱን አስታውቋል። በዚህ ዙሪያ የተሰባሰቡ መረጃዎችን ዜናችን በዝርዝር አሰናድቶታል። በአማራ ክልል እየተባባሰ የመጣው የጸጥታ ቀውስ ሰባተኛውን ሀገራዊ ምርጫ ከፍተኛ አደጋ ውስጥ መክተቱ ተነግሯል። በወልዲያ፣ በቆቦ፣ በመርሳና በሌሎች አካባቢዎች የምርጫ ቅስቀሳ ሙሉ በሙሉ መቆሙን ነዋሪዎቹ ገልጸዋል። ዝርዝሩ በዜናችን ተካቷል። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች የተቀሰቀሰው ከባድ ጦርነት በርካታ ንጹሐንን ለሞትና ለመፈናቀል ዳርጓል። በሁለቱ ክልሎች የጸጥታ ኃይሎች ቀጥታ ተሳትፎ ማድረጋቸውም ተገልጿል። ዜናችን የግጭቱን መነሻና የደረሰውን ጉዳት በዝርዝር ያቀርባል። በኢትዮጵያ ዙሪያ ያለው የቀጠናው የፖለቲካ ትኩሳት አዲስ የጂኦፖለቲካ አሰላለፍ እየፈጠረ መሆኑ ተገልጿል። የሶማሌላንድና የእስራኤል አዲስ ግንኙነት፣ የግብፅና የኤርትራ ቀጠናዊ እንቅስቃሴም እንዲሁ በሱዳን የተፈጠረው አዲስ ውጥረት የቀጠናውን ኃይል ሚዛን በፍጥነት እየቀየሩት ነው። የዓለምን የትኩረት አቅጣጫ ወደ ቀጠናው እንዲያዘነብል ያደረገውን ይህንን ጉዳይ ዜናችን በስፋት ይዞታል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ብልጽግናው በዜጎቹ ላይ ከሚፈጽመው የድሮን ጥቃት፣ አፈሳ፣ ግድያና ዘረፋ ባሻገር የተለመደ የሐሰት የወንጀል ስክሪፕት በመጻፍ ፍርድ ቤት አቅርቧል። ግራ የገባው ብልጽግና በጅምላ ያፈሳቸውን ንጹሐን በሚዲያ ጫና አድራሻቸውን ማጥፋት ባለመቻሉ ነው ለፍርድ ቤት ያቀረባቸው ብለዋል። በተለይም በትናንትናው ዕለት የተሰማው መረጃ የብልጽግናውን የፖለቲካ ውድቀት ያሳየ ነው ተብሏል። አማራ በመሆናቸው ብቻ ታፍሰው በስር ላይ የሚሰቃዩትን ግለሰቦች በሽብር ወንጀል ከሷል። የብልጽግናው ፌዴራል ፖሊስ በነ ጄኔራል አስናቀው ሲሳይ፣ አብርሃም መሐመድ፣ ቀሲስ ክንዳለም አሻግሬና ቄስ ኤፍሬም ተክለ ሐናን ጨምሮ ሕገ መንግስታዊ ስርዓቱን በኃይል የመናድ እንቅስቃሴ ሲያደርጉ ደርሼባቸዋለሁ ሲል 12 በማንነታቸው ምክንያት ብቻ ያፈሳቸውን ግለሰቦች ላይ የ14 ቀናት የምርመራ ጊዜ መጠየቁን ዋዜማ ከፖሊስ ምርመራ ሰነድ ላይ ተመልክቻለሁ ስትል ዘግባለች። የብልጽግናውን መንበር ለማስጠበቅ የህዝብ ሰላምን በማስጠበቅ ፈንታ የንጹሐንን ሰላም የሚነሳው ፖሊስ ከአሁን ቀደም በተሰጠው የምርመራ ጊዜ ውስጥ ያከናወናቸውን ስራዎች ለችሎቱ ያቀረበ ሲሆን ሆኖም ያልተያዙ ግብረ አበሮችን በቁጥጥር ስር ለመዋል በሚል የተለመደና ተልካሻ ምክንያት ነው ተጨማሪ ጊዜ የጠየቀው። የምርመራ ሰነዱ እንደሚያሳየው ግለሰቦቹ የኢትዮጵያ ታሪክና ጥቁር አብዮት የአማራ ብሔራዊ ተጋድሎ የሚል ማኒፌስቶ በማዘጋጀት እንዲሁም ከፋኖ ታጣቂ ቡድን ከኤርትራ፣ ግብፅና ሱዳን ወታደራዊ ባለስልጣናት ጋር ግንኙነት በመፍጠር በአዲስ አበባ የከተማ ሽምቅ ውጊያ፣ የመረጃ ማሰባሰብና የመረጃ መከላከል ስልጠናዎችን በዋትስአፕ ማህበራዊ መገናኛ ዘዴ በሚስጥር ሲሰጡና ሲያስተላልፉ እንደነበር ደርሼበታለሁ ሲል ከህወሓት አባቱ የኮረጀውን የሐሰት የሽብር ወንጀል ስክሪፕቱን አሰምቷል ሲሉ ችሎቱን የተከታተሉ የጣና ዴይሊ የመረጃ ምንጮች ገልጸዋል። የፋኖ እርምጃ በብልጽግናው ላይ በሰሜን ወሎ ዞን በራያ ቆቦ ወረዳ የአፋብን ወሎ ቤት አማራ የ102ኛ ኮር በአገዛዙ ምርጫ አስፈጻሚዎች እንዲሁም በፖሊስ መኮንኖችና የጸጥታ አካላት ላይ እርምጃ ወሰደ። የ102ኛ ኮር የ12ኛ ክፍለ ጦር የአንደኛና ሁለተኛ ሻለቃ ቃኝ በጋራ በመሆን ግንቦት 12 ቀን 2018 ዓ.ም የተኩለሽ ከተማን ህዝብ በግዳጅና በድብደባ የምርጫ ካርድ በመስጠት ላይ የነበረውን ራሱን ጥምር ጦር በማለት የሚጠራውን ህዝብን የማይወክል የአገዛዙ ሚሊሻና ፖሊስ እንዲሁም የስርዓቱ አገልጋይ የመከላከያ ሰራዊት ላይ መብረቃዊ ጥቃት መፈጸሙን እዙ ለጣና በላከው መረጃው አስታውቋል። የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኝ የምርጫ ካርድና አመራር አጅቦ ከተኩለሽ ከተማ ወደ ቆቦ ከተማ በመጓዝ ላይ በነበረው የብልጽግናው ቅልብ ወታደር በተለምዶ አጠራር ዛሃውሃ ድልድይ በመባል በሚታወቀው አካባቢ በወሰዱት የደፈጣ ጥቃት በራያ ቆቦ ወረዳ ተኩለሽ ከተማ የፖሊስ አዛዥ የነበረ መሰለ አባዩን ጨምሮ ከፍተኛ ቁጥር ያላቸው የጸጥታ አካላት ላይ እርምጃ ወስጃለሁ ሲል ገልጿል።
በጥቃቱ ምክንያት በሰሞኑ በአማራ አርሶ አደርና የከተማ ነዋሪ በየመንገዱና ቤት ለቤት በመዞር የምርጫ ካርድ እንዲያወጡ ሲያስገድድ የነበረ የጥምር ጦር አካል ላይ የ102ኛ ኮር የ12ኛ ክፍለ ጦር የአንደኛና ሁለተኛ ሻለቃ ቃኝ ከህይወት መስዋዕትነት በተጨማሪ ከባድና ቀላል ቆስለኛ በማድረግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሶበታል። ተራማጅ ያልሆነውና ቆሞ ቀሩ የብልጽግና ዘረኛ አገዛዝ ከሐምሌ 28 2015 ዓ.ም ጀምሮ አስቸኳይ ጊዜ አዋጅ በማወጅ በኃይል የአማራ ፋኖን በ14 ቀናት ውስጥ ትጥቅ ለማስፈታት በሚል ሰበብ ጦር አዝምቶ በአማራ ህዝብ ላይ ታሪክ ይቅር የማይለውን ግፍ የፈጸመ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ ህዝቡን ከጥቃት በመከላከልና በመልሶ ማጥቃት ለተከታታይ 3 ዓመት በክልሉ ከ90% በላይ አካባቢዎችን በአሸናፊነት ተቆጣጥሮ ይገኛል ሲል ቃል አቀባይ ክፍሉ አክሏል። የአማራን ህዝብ በኃይል ለማንበርከክና ትጥቅ ለማስፈታት በተሳሳተ መንገድ የመጣው የብልጽግና አገዛዝ ከትናንቱ ስህተቱ ሳይማር ያለ ህዝብ ፍላጎት ዓለም አድርጎት የማያውቀውን በጉልበት ጦርነትና የጨረባ ምርጫን በተመሳሳይ ሰዓት ለማካሄድ እየቋመጠ ቢሆንም የአማራ ልጅ ፋኖ የማይናወጥ አቋም በመውሰድ በክልሉ ምንም አይነት የአምባገነኖችና ጨፍጫፊዎች ምርጫ እንዳይካሄድ እርምጃ በመውሰድ ላይ ነው ብሏል። ከማንም ጋር ሰላም መፍጠር የማይፈልገው አገዛዙ በመላው ሀገሪቱ የጦርነት አዙሪት በመለኮስ በአማራ፣ በትግራይ፣ በኦሮሚያ፣ በቤኒሻንጉልና በአፋር ክልል እንዲሁም ከጎረቤት ኤርትራና ሱዳን ጋር የጦርነት ነጋሪት በመጎሰም ያልተረጋጋች ሀገር ለትውልድ በመፍጠር ዜጎች በኑሮ ውድነት፣ በረሃብና ቸነፈር፣ በስራ አጥነትና ጉስቁልና በከፍተኛ ደረጃ ጉዳት ደርሶባቸዋል ያለው ምኒልክ ህዝብ በመጨረሻም በ2 ሳምንት ውስጥ ትጥቅ አስፈታለሁ ብሎ ወደ አማራ ክልል የገባው የአብይ አህመድ የግል ወታደር ላይ ጀግናው የአማራ ፋኖ ብሔራዊ ንቅናቄ በየአውደ ውጊያው የጠላትን እንቅስቃሴ በማንበርከክና የኃይል የበላይነት በመውሰድ ከነፍስ ወከፍ መሳሪያ እስከ ዙ 23 እና ሞርተር 120 ድረስ በመረከብ እና በመታጠቅ ዓለምን ጉድ አሰኝቷል ሲል ገልጿል። ብልጽግና በአማራ ክልል ምርጫ ማካሄድ እንደማይችል ታወቀም። የኦሮሚያ ልዩ ኃይል በሲዳማ ክልል ወረራ ፈጸመ። የብልጽግናው አገዛዝ 7ኛውን ሀገራዊ ምርጫ ለማካሄድ በቀናት እየተቆጠረ ቢሆንም በሌላ በኩል ግን አገሪቱ በተለያዩ አካባቢዎች በሚታዩ የውስጥ የጦርነት ሁኔታዎችና የጸጥታ ቀውሶች ሳቢያ የንጹሃንን ሕይወት እየቀጠፈ ሀገራዊ መረጋጋቱ በከፍተኛ አደጋ ውስጥ እየወደቀ ይገኛል። 11 ቀናት ብቻ የቀሩት ይህ ምርጫ በርካታ ተቃዋሚ ፓርቲዎች ራሳቸውን ከሂደቱ ያገለሉበትና በብልጽግናው ላይ ከፍተኛ ጫና የተፈጠረበት ሲሆን በተለይም በአማራ ክልል ያለው የጸጥታ ሁኔታ ምርጫውን በአጠቃላይ አጠያያቂ ብቻ ሳይሆን የማይቻል አድርጎታል። በሰሜን ወሎ ዞን በሚገኙ የተለያዩ ከተሞችና አካባቢዎች ያለውን አጠቃላይ ድባብ በተመለከተ ነዋሪዎች ሲናገሩ ከምርጫው ዋዜማ ይልቅ የጦርነት ስጋትና ድቅድቅ ጸጥታ የሰፈነበት ሁኔታ እንደሚስተዋል ይገልጻሉ። በወልዲያ፣ በመርሳ፣ በቆቦና በሙጃ አካባቢዎች የሚገኙ ነዋሪዎችና የዓይን ምስክሮች እንደሚሉት በአሁኑ ወቅት በአካባቢው ያለው የምርጫ ድባብ እጅግ የተቀዛቀዘና የተፋዘዘ ከመሆኑም የተነሳ ሌሎች ተፎካካሪ ፓርቲዎች ቀርቶ ራሱ የብልጽግና ፓርቲ እንኳን በአደባባይ ወጥቶ የምርጫ ቅስቀሳ ማድረግ አልቻለም። በመላው አካባቢው ላይ የፍርሃትና የጥርጣሬ ድባብ ሰፍኖ እንደሚታይም ይናገራሉ። በብልጽግናው ጥምር ጦርና በፋኖ መካከል በየአቅጣጫው የሚካሄደው ከባድና ተስፋፊ ጦርነት የፖለቲካ ፓርቲዎችን እንቅስቃሴ ሙሉ በሙሉ ገድቦታል። እንደ ኢዜማ፣ አብንና ራዴፓ ያሉ በምርጫ ቦርድ የተመዘገቡ ተፎካካሪዎች በአጠቃላይ ወደ 8 የሚጠጉ ቢሆኑም በአደባባይ ወጥተው ህዝቡን የሚቀሰቅሱና ራሳቸውን የሚያስተዋውቁ ዘመቻዎችን ማካሄድ አለመቻላቸውን ገልጸዋል። ይህ የጸጥታ ቀውስ በከተሞች ብቻ ሳይወሰን በገጠር ወረዳዎች ውስጥም እጅግ የከፋ ደረጃ ላይ ደርሷል። በተለይም በሙጃ ወረዳ ዙሪያ ባሉ የገጠር ቀበሌዎች በትናንትናው ዕለት ጭምር በሁለቱ ኃይሎች መካከል አንጃፋት በተባለ ቦታ ከባድ ጦርነት ሲካሄድ መዋሉ ተነግሯል። በዚህም ምክንያት ብልጽግናው አካባቢውን ለመቀስቀስም ሆነ ተቃዋሚዎችን ለማንቀሳቀስ የሚያስችል አቅም እያጣ መሆኑ ተገልጿል። በሰሜኑ ክፍል ያለው የምርጫ ሂደት ተቀባይነት አለመኖሩና የጸጥታ ቀውሱ እንዳለ ሆኖ በደቡብ አቅጣጫ ደግሞ በክልሎች አዋሳኝ መስመሮች ላይ የጦርነት እሳት እየተስፋፋ ሲሆን የሰላማዊ ዜጎች ሕይወትና ንብረት በከፍተኛ ሁኔታ እየተጎዳ ይገኛል። በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ እና በኦሮሚያ ክልል ምስራቅ ጉጂ ዞን ሀረምፋማ ወረዳ አዋሳኝ በሆነችው ጉባ ሄማ ተብላ በምትጠራው ቦታ ላይ ግንቦት 10 ቀን 2018 ዓ.ም የተቀሰቀሰው ከባድ ጦርነት በኋላም ወደ ሲዳማ ክልል አሮሬሳ ወረዳ በመስፋፋት አጠቃላይ ቀጠናውን በከፍተኛ ውጥረት ውስጥ ከቶታል። ግንቦት 12 ቀን 2018 ዓ.ም ወደ አሮሬሳ የተስፋፋውና በቡድን መሳሪያ የታገዘው ጦርነት ከሰላማዊ ዜጎች ሕይወት መቀጠፍና በርካታ ንጹሃንን ለአካል ጉዳት ከመዳረግ ባለፈም የነዋሪዎችን ቤቶችና ንብረቶች ወደ አመድነት ቀይሯል። በሁለቱም ክልሎች አዋሳኝ አካባቢዎች የነበሩ በሺዎች የሚቆጠሩ ዜጎችም ለከፋ መፈናቀልና ለሰብአዊ ቀውስ ተዳርገዋል። 3ኛ ቀኑን በያዘው በዚህ ደም አፋሳሽ ጦርነት ውስጥ ቁጥራቸው በውል ያልታወቁ በርካታ ሰላማዊ ሰዎችና ከሁለቱም ወገን የነበሩ ተዋጊዎች ተገድለዋል። ጉዳዩን የበለጠ አሳሳቢ ያደረገው ደግሞ ከአዋሳኝ ማህበረሰቦች በተጨማሪ የሁለቱ ክልሎች የጸጥታ ኃይሎች ራሳቸውን በቀጥታ
በጦርነት ውስጥ መሳተፋቸውና ፍልሚያውን መቀላቀላቸው መሆኑ ተገልጿል። በአሁኑ ሰዓት የብልጽግናው መከላከያ ሰራዊት ወደ አካባቢው በመግባት የሁለቱን ወገኖች ጦርነት ለማስቆም አዋሳኝ የሆኑ ቦታዎችን መቆጣጠር የጀመረ ቢሆንም በንጹሃን ነዋሪዎች ልብ ውስጥ የሰፈነው የፍርሃት የጥርጣሬና የሰቀቀን ስሜት ግን እስካሁን አልረገበም። ጦርነቱ የተቀሰቀሰውም የኦሮሚያ ክልል በሲዳማ ክልል ወረራ መፈጸሙን ተከትሎ ነው። በኢትዮጵያ ዙሪያ እያንዣበበ ያለው ትኩሳትና ተለዋዋጭ የኃይል ሚዛን በአፍሪካ ቀንድ እየታየ ያለውን እጅግ ተለዋዋጭ ፈጣንና በማይታወቅ አቅጣጫ እየተጓዘ ያለውን የጂኦፖለቲካዊ አሰላለፍ የወቅቱ የዓለምን ትኩረት የሳበ ዓለም አቀፋዊ ጉዳይ ሆኗል። የቀጠናው የኃይል ሚዛን በአዲስ መልክ እየተቀረጸ መሆኑን ከሚያሳዩት አበይት ክስተቶች መካከል የሶማሌላንድና የእስራኤል አዲስ የዲፕሎማሲ ምዕራፍ በግንባር ቀደምትነት ይጠቀሳል። ሶማሌላንድ ከሶማሊያ ተገንጥላ ራሷን ሀገር አድርጋ ያወጀችበትን 35ኛ ዓመት የነጻነት በዓል በአርጌሳ በታላቅ የወታደራዊ ትዕይንት ባከበረችበት ወቅት እስራኤል ለሶማሌላንድ ነጻነት በይፋ እውቅና መስጠቷን ተከትሎ ሁለቱ አካላት በኢየሩሳሌምና በሃርጌሳ ኤምባሲዎቻቸውን እንደሚከፍቱ አስታውቀዋል። ይህን ታሪካዊ ክስተት የኢትዮጵያና የሶማሌላንድ የወደብ ስምምነት እጣ ፈንታ ላይ የዓለም አቀፍ ተንታኞችን ትኩረት በድጋሚ የሳበ ሲሆን የብልጽግና ከፍተኛ ባለስልጣናት በዋሽንግተን ዲሲ ካደረጉ ስብሰባ በኋላ በአሜሪካና በኢትዮጵያ መካከል አዲስ ስልታዊ የደህንነት ስምምነት መፈረሙ እና ቀደም ሲል ተጥሎ የነበረው የጦር መሳሪያ ሽያጭ እገዳ መነሳቱን የሚያሳዩ ሪፖርቶች ይፋ መሆናቸውን ተከትሎ በቀጠናው ከፍተኛ ውጥረትና ትርምስ መፈጠሩን መዘገባችን ይታወሳል። በተለይ የኢትዮጵያና የሶማሌላንድ የዲፕሎማሲና የደህንነት ግንኙነት በሌላው የቀጠናው ጥግ ላይ ጠንካራ ጸረ እንቅስቃሴን ፈጥሯል። ግብጽ ከኢትዮጵያ ጋር ያላትን የአባይ ግድብ ውዝግብና የሶማሌላንድን የባህር በር ስምምነት በመቃወም ኢትዮጵያን በቀጠናው ለማግለል ስትጥር የቆየች ሲሆን ይህንኑ ስትራቴጂዋን ለማሳካት የግብጽ የውጭ ጉዳይና የትራንስፖርት ሚኒስትሮች አስመራ በመግባት ከፕሬዝዳንት ኢሳያስ አፈወርቂ ጋር ስልታዊ የጥምረት ውይይት ማካሄዳቸው ይታወሳል። ይሁን እንጂ የዚህ ጸረ ኢትዮጵያ ጥምረት ዋነኛ አባል ልትሆን ትችላለች ተብላ የምትታሰበው ሶማሊያ በውስጣዊ የፖለቲካ ቀውስ እየታመሰች ትገኛለች። ሮይተርስ እንደዘገበው በሶማሊያ ፕሬዝዳንት ሐሰን ሼክ መሐመድና በተቃዋሚዎች መካከል የተደረገው የድርድር ጥረት መፍረሱን ተከትሎ የፕሬዝዳንቱ የስልጣን ዘመን አብቅቷል በሚሉ ተቃዋሚዎች አማካኝነት በሞቃዲሾ ከፍተኛ የህገ መንግስት ቀውስና ህዝባዊ ተቃውሞ ተቀስቅሷል። ይህ የሶማሊያ ውስጣዊ መዳከም አገሪቱ በውጭ ጉዳይ ፖሊሲዋ ላይ ጠንካራ አቋም እንዳትይዝ እንቅፋት ሆኖባታል። በሌላ በኩል በቀጠናው ያለውን ውጥረት ይበልጥ ውስብስብ ያደረገው ወደ ኢትዮጵያ ድንበር የተጠጋው የሱዳን ጦርነትና አዲሱ የዲፕሎማሲ ቀውስ ነው። አልጀዚራ ባወጣው ዘገባ መሰረት የሱዳን መደበኛ ጦር የፈጥኖ ደራሽ ኃይሉ ተቆጣጥሮት የነበረውንና ከኢትዮጵያ ድንበር አቅራቢያ የምትገኘውን ስልታዊቷን የኩምሩክ ከተማን በከባድ ውጊያ መልሶ ተቆጣጥሯል። ይህን ወታደራዊ ግስጋሴ ተከትሎ የሱዳን መንግስት ኢትዮጵያ ግዛቷን ለአርኤስኤፍ የድሮን ጥቃት ማድረሻ ፈቅዳለች የሚል ከባድ ክስ በማቅረብ አምባሳደሯን ከአዲስ አበባ እስከ መጥራት የደረሰች ሲሆን ይህም በኢትዮጵያ ምዕራባዊ ድንበር ላይ ሌላ ያልተጠበቀ የዲፕሎማሲ ፍጥጫ ፈጥሯል። ይባስ ብሎ የብልጽግናው መንግስት ከኤምሬት ጋር በመተባበር ሱዳን ካርቱም ድረስ ዘልቆ የድሮን ጥቃት ፈጽሟል ተብሏል። እንደ ውስጥ የጣና ዴይሊ የመረጃ ምንጮች ከሆነ የብልጽግናው መንግስት የድሮን ጥቃቱን የፈጸመው እኔን ለመውጋት ያበሩ ኃይሎች በሱዳን ተሰብስበው እየመከሩ እንዳሉ ሰምቻለሁ በሚል እንደሆነ ገልጸዋል። የአፍሪካ ቀንድ የፖለቲካ ትኩሳት በማንኛውም ጊዜ ሊፈነዳ ወደሚችል እጅግ ተለዋዋጭና የማይገመት የጂኦፖለቲካ ቼዝ ጨዋታ ተቀይሯል። በአንድ በኩል ኢትዮጵያ ከአሜሪካ ጋር የደህንነት ስምምነት በመፈራረምና ሶማሌላንድ ከእስራኤል ጋር በፈጠረችው አዲስ ግንኙነት ታግዛ ቀጠናዊ ተጽዕኖዋን እያሰፋች ስትሆን በሌላ በኩል ደግሞ የግብጽ ኤርትራ የማግለል ጥረት፣ በሱዳን በኩል የተከፈተው አዲስ የዲፕሎማሲ ፍጥጫ እንዲሁም የሶማሊያ የውስጥ ህገ መንግስታዊ ቀውስ የቀጠናውን ፖለቲካ እጅግ ውስብስብና እርስ በርሱ የተሳሰረ አድርጎታል። ክቡራትና ክቡራን የጣና ዴይሊ አድማጭ ተመልካቾቻችን እነዚህ ተለዋዋጭ የቀጠናው ጉዳዮች ወደፊት የሚኖራቸውን አቅጣጫ በቅርበት እየተከታተልን መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።